የታገል ሰይፉ ስራዎች ሁለተኛው የፍርድ ቤት ቀጠሮ ደረሰ። ከታገል ሰይፉ ተወዳጅ ልቦለድ ዝንቡላና ካሮት የተቀነጨበላችሁ ታሪክ እነሆ። በቀጠሮ መሰረት እኔና ብርተሰላም ወደ ችሎት በመጓዝ ላይ ሳለን አንድ ነገር አስታወስኩ። ከእርሷ ጋር ባሳለፍናቸው 9 ጣፋጭ ቀናት ስለ አቶ ባሌም ሆነ ስለ ፍርድ ቤቱ ቀጠሮ ትዝ ብሎን አያውቅም። ለመጀመሪያ ጊዜ እነዚህን 2 ነገሮች ያስታወስናቸው የቀጠሮው ማለዳ ነው። ታክሲ ውስጥ ቁጭ ብለን ወደ ፍርድ ቤቱ ስናመራ ብርተሰላም የስልኳን ዳታ ከፍታ አንድ የሚያጽናና ነገር አሳየችኝ። ውባሌ ምሹዬ ብላ ከመጻፏ ፎቶግራፋቸው ብቅ አለ። ከፎቶው ስር የተጻፈው መረጃ በጣም አስገረመኝ። ከ1 ዓመት በፊት ከጠቅላይ ሚኒስትሩ ጋር ለጉብኝት ወደ ክልላቸው በሄዱ ጊዜ ሕዝቡ ሲሰድባቸው ውሏል። በራሱ ቋንቋና ዜማ የዘፈነ ውባሌ ድሮ ቀረ ስንራብ የት ነበረ፣ ውባሌ ድሮ ቀረ ስንጠማ የት ነበረ፣ የነገረን ጉራ የራበን እንጀራ እያሉ አዋርደዋቸዋል። ይህን የምሬት ዘፈን ሳነብ ሆ ብለው ከመረጧቸው የከተማ ነዋሪዎች ይልቅ የአቶ ባሌን ማንነት በትክክለኛ መለኪያ የተረዳቸው ሕዝብ መኖሩ አስደሰተኝ። ይህ ሕዝብ ከመሪዎቹ የሚፈልገውን ጠንቅቆ ያውቃል። ትርክትና ጉራ ሳይሆን ውሃና እንጀራ ነው የጠየቀው። ይህን እውነተኛ ጥያቄ የመመለስ አቅም የሌለው ደካማ ፖለቲከኛ ግን የሕዝቡን አንገብጋቢ ጉዳይ ችላ ብሎ በአቋራጭ ያገኛትን ሥልጣን ወደሚያቆይበት የብሔር ውዝግብ ላይ ያተኩራል። እናም በገዛ ብሔራቸው ይህን ያክል የተጠሉት አቶ ባሌ ናቸው እንግዲህ ድክመታቸው ሲነገራቸው በማንነቴ መጣችሁብኝ ብለው የብሔር ባንዲራቸውን ያነሱብን። ከብርተሰላም ስልክ ላይ ያገኘሁት መረጃ ሕዝቡ ለአቶ ባሌ ያላቸውን ጥላቻ ሐቀኛ የሆኑ አንዳንድ የክልሉ አመራሮችም እንደሚጋሩት ይገልጻል። ብርተሰላምም ውዴ፣ እነዚህ አመራሮች ለውባሌ ጥያቄ የምስክርነት ድጋፍ ለመስጠት ፈቃደኛ ካልሆኑ ዕድለኛ ነን አለችኝ። ሕግ በዕድል መተካቱ እያሳዘነኝ ወደ ፍርድ ቤቱ ቅጥር ግቢ ገባው። አሁን 2ኛው ፍትሐብሔር ችሎት ውስጥ ነን። አቶ ባሌ በተከሳሽ ሳጥናቸው ውስጥ እንደተሸጎጡ አንቀላፍተዋል። ዳኛው ጠረጴዛቸው ላይ አቀርቅረው የሆነ ነገር ጫር ጫር ማድረጋቸውን ሳያቋርጡ የተከሳሽ ጠበቃ ምስክሩን እንዲያቀርብ አዘዙ። አንድ አጭርና ወፍራም ሰውዬ ቦርጫቸውን ገፍተው ቆሙ። ከላይ እስከታች በጥቁር ሱፍ አሸብርቀዋል። ዕድሜያቸው ወደ 60 ዋዜማ ይጠጋል። የውባሌ ጠበቃ ምስክሩ መቅረባቸውን ባልተለመደ ድምፅ ጮክ ብሎ ተናገረ። ዳኛው ካቀረቀሩበት ቀና ሳይሉ ሰም የተከሳሽ ምስክር ስማቸውን ተናገሩ። አድራሻ የመጡበትን ክልል ከነዝርዝር አድራሻው አስመዘገቡ። ሥራ የክልሉ ምክትል ፕሬዝዳንት ነኝ። ዳኛው ይህን ሲሰሙ መብረቅ እንደመታቸው ሁሉ በተቀመጡበት ሲነጥሩ ተመለከትኩ። ዐይኖቻቸው ተጎለጎሉ፣ መነጽራቸውን አወለቁ። ይሄም እንዳይበቃቸው ከተቀመጡበት የፍርድ ወንበር ብድግ ብለው እጅ ነሱ። በምስክሩ ውትወታ ከተቀመጡ በኋላም ከበሩነት ሆኖት እንዴ? አዎን ነኝ። ምነው እዚህ ድረስ ለፉሳ? እኛው ራሳችን ክልሎ ድረስ መተን ምስክርነቶን ልንቀበል ስንችል። የለም ለሌላ የመንግሥት ጉዳይ ቤተ መንግሥት ብቅ ማለቴ ስለማይቀር እግረ መንገዴን ነው የመጣሁት። እዚህም ቢሆን እኮ ያረፉበት ሆቴል ድረስ መተን ቃሉን ልንመቀበል እንችል ነበር እኮ። ይሁን እንግዲህ አንዴ መጥቻለሁ፣ ቃሌን ሰጥቼ ቶሎ ልሂድ። ክቡርነቶ እንዳሉት ይሁን። ለመሆኑ ከተከሳሽ ጋር ጠብ ወይም ዝምድና አለዎት? ጠብ የለኝም፣ ዝምድና ግን አለኝ።
ዝምድናው ይህን ያክል ቅርብ ነው? አዎ፣ ውባሌ ያጎቴ ልጅ ነው። በጣም ጥሩ ነው። ክቡርነቶ አሁን ምስክርነቶን ሊቀጥሉ ይችላሉ አሉ ዳኛው። እኔ አፈርኩ። ከፊት ለፊቴ ጥቁር ካባ ደርቦ በግርማ ሞገስ የተኮፈሰውን ልፍስፍስ ሰውዬ ዳኛ ብዬ ለመጥራት አቅም አነሰኝ። እኔ በዚህ ስገረም ዝንቡ ተበላህ የሚል ለሆሳስ ከጀርባዬ ሰማሁ። ወደ ዮናስ ዞር ብዬ ማን ነው የበላኝ አልኩት። አንተን አልተናገርኩም፣ ነገር ግን ያወራሁ ስለ እኔ ነው። አንዳንዴ ሰዎች በአውሬ ይበላሉ። በዚያን ሰዓት ስለ መበላታቸው የሚወራው ለሌሎች ነው። አልገባኝም የምትለው? ያልገባህ ስለ ተበላህ ነው አለኝ ዮናስ። በአሁኑ ወቅት ይህን የታገል ሰይፉን መጽሐፍ ዝንቡላና ካሮት በአማዞን ላይ ያገኙታል። በሚቀጥለው ፕሮግራማችን ከዝንቡላና ካሮት ሌላ ክፍል ቀንጭበን እናቀርብላችኋለን። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የታገል ሰይፉ ስራዎች በታገል ሰይፉ ኦፊሻል ዩቲዩብ